እንግሊዝ ከእግር ኳስ በላይ የሆነ ጨዋታ እንግሊዝና አርጀንቲና ከእግር ኳስ በላይ የሆነ ጨዋታ ነው ሲባል ምን ማለት ነው የሚለውን ማንሳት ተገቢ ነው ብዬ አስባለሁ። ይሄ ጨዋታ አትላንታ ጆርጂያ መርሴዲስ ቤንዝ ስቴዲየም የሚደረግ ጨዋታ ነው። አሜሪካዊው ኤልፋት በዳኝነት የሚያጫውት፣ አንዳንዶች ኤልፋት ይሏቸዋል፣ አንዳንዶች ኤልፋዝ ይሏቸዋል። ዞሮ ዞሮ በሜጀር ሊግ ሶከር እኚህ ዳኛ ሜሲን በደንብ ያውቁታል፣ ከሜሲ ጋር ይተዋወቃሉና ሜሲ የዚህ ዳኛ መምጣት ትክክለኛ ጥሩ ዳኛ ነው የተመደበው ብሏል ሊዮኔል ሜሲ ኤልፋዝን ማለት ነው። መርሴዲስ ቤንዝ ስቴዲየም አትላንታ ላይ የሚደረግ ጨዋታ ነው። ይህ ጨዋታ ከእግር ኳስ በላይ ፍልሚያ የሚታይበት የጨዋታ መድረክ ነው ሲባል ሁለቱ ሀገራት በአንድ ፎክላንድ ተብሎ በሚጠራ የደሴቶች ስብስብ የይገባኛል ጥያቄ እስካሁን ድረስ ያልተቋጨ የኔ ነው በሚል ባላንጣ የሆኑ ሀገራቶች ናቸው። ተዋግተዋል፣ ጦርነት ተዋግተዋል፣ በ1982 ተዋግተዋል፣ ብዙ ሰው ሞቶባቸዋል በሁለቱም በኩል ማለት ነው። የፎክላንድ ደሴቶች እንግሊዞች ናቸው ፎክላንድ የሚሉት በነገራችን ላይ። አርጀንቲናዎች ደግሞ የማልቪናስ ደሴቶች ብለው ነው የሚጠሯቸው። ማልቪናስ ነው የሚሉት አርጀንቲናዎች። ፎክላንድ ብለው የሚጠሩት ደግሞ እንግሊዞች ናቸው። የደሴቶች ስብስብ ነው። በደቡብ አትላንቲክ ውቅያኖስ ይገኛሉ። ከምስራቅ አርጀንቲና ጫፍ ላይ ከምስራቅ አርጀንቲና እስከ ፎክላንድ ደሴት ያለው ርቀት 500 ኪሎ ሜትር ወይም 310 ማይል ነው። ልብ በሉ 500 ኪሎ ሜትር ከዚህ ባህር ዳር ማለት አዎ፣ ከአዲስ አበባ ባህር ዳር ብለን መገመት እንችላለን። ርቀቱ የ500 ኪሎ ሜትር ርቀት ነው ያላቸው። ሁለት ዋና ዋና ደሴቶችን ይዟል ፎክላንድ፣ ምስራቅ ፎክላንድ እና ምዕራብ ፎክላንድ። ሌሎች ደግሞ በጣም ትናንሽ የሆኑ ጥቂት ሰዎች የሚኖርባቸው ደግሞ 100 በላይ ደሴቶች አሉ በዚህ በደቡብ አትላንቲክ ውቅያኖስ ላይ ማለት ነው። ይሄ ነው ፎክላንድ ደሴት የሚባለው ማለት ነው። ያጣላቸው ዋና ከተማዋ ብዙ የሚኖርባት ስታንሊ ትባላለች። አጠቃላይ ይሄ 100 ደሴቶችን ጨምሮ ሁለቱ ትላልቅ ደሴቶችን ጨምሮ ወይም ትላልቅ ሲባል በጣም ትላልቅ አድርጋችሁ አታስቡት፣ በመጠን ከሌሎቹ ተለቅ የሚሉ ደሴቶች ማለት ነው እንጂ 100 በላይ ደግሞ ትናንሽ አሉ። ደግሞ አድማጮች ፎክላንድ ደሴቶች ስንት ህዝብ እንዳላቸው ታውቃላችሁ? 3500 ሰው 3500 ሰው ለዚህ ነው ይሰጣል። በጣም ትንሽ እኮ ነው 3500 ሰው። አሁን እዚህ አካባቢኛ ያለንበት ስቱዲዮ ኤሪያ ላይ ብንወጣ ራሱ ቆመን ብንቆጥር 3500 ሰው እንቆጥራለን፣ ቦሌ መንገድ ላይ ማለት ነው። ያም ከዛ በላይ እንቆጥራለን። 3500 ህዝብ ነው ያላቸው እና በጣም ብዙ ጊዜ የሚያስገርመው ነገር በፎክላንድ ደሴቶች ካለው ህዝብ ብዛት ይልቅ በግ ይበዛል። በግ በጣም ያረባሉና የበግ ቁጥር ይበዛል። በበግ ነው ይጣጣ ያው እንትን ነው በግ ያው ኤክስፖርት በማድረግ ተጠቃሚ የሚሆኑበትን ዞሮ ሪሶርስ እኮ ነው የሚያጣላቸው። ምን ሪሶርስ አላት በግ? ከበግ ያው ኦልሬዲ በግ አለ ያመርታ። እያንዳንዱ ሰው የበግ ቁጥር በጣም ብዙ ነው። ኦኬ ላይቭ ስቶክ እንትኗ ቁጥሯ በጣም ብዙ ነው። ኢኮኖሚካሊ ስንመለከት የህዝቧ እነዚህ 3500 ሰዎች አሳ በማጥመድ በግ በማርባት ቱሪዝም በጣም ይጎበኛሉ። የፎክላንድ ደሴቶች ፈረንጆች በብዛት ይጎርፋሉ ወደ ፎክላንድ እና ሌላ ዋነኛው ደግሞ ነዳጅ አለ። እሱን አትለኝም እንዴት አደረገው? ቀስ ብዬ ላምጣው ብዬ እኮ ነው ሶፊ። እሷን አትለኝም ቀስ ብዬ ልምጣው። እሷ ካለች ነው ችግሩ እኮ። አዎ ነዳጅ አለ። ነዳጅ ፎክላንድ ደሴቶች ላይ ነዳጅ ይወጣል እና ይሄ እነዚህ ናቸው ደሴቷ ላይ ያሉ ዋና ዋና ነገሮች። ቅድም እንዳልኩት ነዋሪዎቹ አሳ በማጥመድ በግ በማርባት ይሄ የበግ ውል ለሱፍ የሚሆነው ለልብሶች የሚሆነው የበግ ጸጉር በከፍተኛ ሁኔታ በፎክላንድ ደሴቶች ይመረታል። ቱሪዝም ከፍተኛ ገቢዋ ነው። ይሄ ዋይልድ ላይፍ የዱር እንስሳቶች ብዙ ናቸው ያሉት። ፒንጉዌን ደግሞ በብዛት የሚገኝባት ደሴቶች ናቸው። ብዙ ጊዜ ፒንጉዌኖች ለዚህ ውቅያኖሶች ዳርቻ አይጠፉም። ዋናው ጉዳይ 1982 ላይ የፎክላንድ ጦርነት
በሁለቱ ሀገራት መካከል ተካሄደ። ከ10 ሳምንታት በላይ ነው ጦርነቱ የፈጀው፣ ወይም ወደ 74 ቀን ገደማ ማለት ነው የተዋጉት። በ1982 ጦርነቱ ተካሄደ ማለት ነው። 1982 ሚያዝያ 2 ላይ ነው ጦርነቱ የተነሳው። አርጀንቲና ነች እርምጃ የወሰደችው ፎክላንድን በመውረር በቀጥታ 500 ኪሎ ሜትር ነው ብለናል። ከአርጀንቲና ጫፍ እስከ ፎክላንድ ያለው አርጀንቲና ሂዳ ወረረች፣ ፎክላንድን ተቆጣጠረች። ወዲያውኑ ዩናይትድ ኪንግደም እንግዲህ ሶፊ በጣም የሚገርም ከፎክላንድ እስከ አርጀንቲና ያለው 500 ኪሎ ሜትር ነው። ከዩናይትድ ኪንግደም እስከ ፎክላንድ ያለው ደግሞ 12000 ኪሎ ሜትር ነው። ድንበር ተሻግራ ነው ዩናይትድ ኪንግደም የሄደችው ማለት ሳቤለሽ በዳብ። አዎ እንዴ የሚቀርበው አርጀንቲና ነው 500 ኪሎ ሜትር። ለዛ ነው አርጀንቲና የኔ ነው የምትለው። ለዛ ነው ሳይደርሱብኝ ደረሱብኝ አይደል። ዩናይትድ ኪንግደም ደግሞ 12000 ኪሎ ሜትር ተምዘግዝጋ ሄዳ የባህር ኃይል ወታደሮቿን አሰማርታ አርጀንቲናን ድል ነስታ ፎክላንድን ተቆጣጠረች። አሁንም ድረስ በዩናይትድ ኪንግደም ወይም በእንግሊዝ ቁጥጥር ስር ይገኛል ፎክላንድ ደሴት። በብሪቲሽ በኩል ወይም በእንግሊዛውያን በኩል ወደ 255 ሰው፣ በአርጀንቲና በኩል ደግሞ ከ650 በላይ ሰው ሕይወቱ አልፏል በዚህ ጦርነት ማለት ነው። አርጀንቲና ብዙ ሞቶባታል እና ጦርነቱ የፎክላንድ ጦርነት እስካሁን ድረስ በአርጀንቲናና በእንግሊዝ መካከል ቁርሾ ፈጥሮ ወደ እግር ኳሱም ስር ሰዶ ይኸው እስካሁን ድረስ ባላንጣ ነው። አርጀንቲናዎች የእንግሊዝ ዳኛ ማየት አንድ የእንግሊዝ ዳኛ አርጀንቲናን አጫውቶ አያውቅም ስለማያምኗቸው ማለት ነው። ምን ያህል አሁን ስለ ፎክላንድ ታሪክ ለመናገር ሳይሆን ባላንጣው በሁለቱ ሀገራት መካከል ያለው ስር የሰደደ የ1982ቱ የፎክላንድ ጦርነት ምን ደረጃ ላይ እንደደረሰ ተመልከቱት። እንዴት ባላንጣ እንደሆኑ እና ስቲል እስካሁን ድረስ ክሌም ታደርጋለች። የኔ ነው የምትለው አርጀንቲና፣ ፎክላንድ የኔ ነው። እንግሊዝ ደግሞ በጦርነቱ አሸንፋ ተቆጣጥራ እስካሁን ድረስ በዩናይትድ ኪንግደም ቴሪተሪ ወይም ግዛት ውስጥ ነው የምትገኘው ፎክላንድ ደሴቶች ማለት ነው። ቅድም ያልኩት 2 ትላልቅ ደሴቶች አሉ፣ በመጠን ተለቅ ያሉ፣ ከ100 በላይ ደግሞ ትናንሽ አሉ፣ ሰው የሚኖርባቸውም አይኖርባቸውም ማለት ነው። እና ይሄን ማንሳት ያስፈለገው ምንድን ነው? የፎክላንድ ደሴቶች ምን ያህል እንግዲህ ቅድም እንዳልኩት ስታንሊ የምትባለው ትልቁ ከተማ ነች የፎክላንድ። ከለንደን እስከ ስታንሊ 12700 ኪሎ ሜትር ነው የሚርቀው። ከጠርዙ ደግሞ ከእንግሊዝ ከጠርዙ እስከ ፎክላንድ ደግሞ 12000 ኪሎ ሜትር ነው። በጣም ሩቅ ነው። ይሄ ነው ግጭቱ፣ ይሄ ነው ፍልሚያው። እስካሁን ድረስ የእግር ኳስ ራይቫላሪ፣ ባላንጣነት፣ ሽኩቻነት እስካሁን ድረስ ይዞ የመጣው በዚህ ምክንያት ነው። አርጀንቲናና እንግሊዝን ላነጻጽርና ወደ ጨዋታው እንግባ። አርጀንቲና ዋና ከተማ ቦኖስ አይረስ ነው፣ እንግሊዝ ለንደን ነች። አርጀንቲና 47 ሚሊዮን ሕዝብ አላት፣ እንግሊዝ ደግሞ 57 ሚሊዮን ሕዝብ አላት። በ10 ሚሊዮን ትበልጣለች እንግሊዝ። በቦታ ስፋት ግን አርጀንቲና በጣም ሰፊ ናት። አርጀንቲና 2.78 ሚሊዮን ኪሎ ሜትር ስኩዌር ትሰፋለች። እንግሊዝስ 130 ሺህ ኪሎ ሜትር ስኩዌር። የጥፍ በቦታ ስፋት አርጀንቲና ሰፊ ናት በቆዳ ስፋት። በህዝብ ብዛት ደግሞ እንግሊዝ ትበልጣለች። በ10 ሚሊዮን ብልጫ አላት። የአውሮፓዋ እንግሊዝና የደቡብ አሜሪካዋ አርጀንቲና የሚያደርጉት ትንቅንቅ ታሪካዊ ባላንጣነት ፍልሚያ ስላለበት ነው። የዛሬው ጨዋታ እንዲህ በቀላል አሁን ትናንት አይታችሁ ከሆነ ፈረንሳይ ከስፔን ከሚጫወቱት በላይ ወሬው ሁሉ አርጀንቲናና እንግሊዝ ኢቨን ስለ ትናንቱ ጨዋታ ማታ ላይ የተወራል። በርካታ መገናኛ ብዙሃን ስለ ዛሬው ጨዋታ ነበር የሚዘግቡት። ለምን? ተዋግተዋላ። ጦርነት የተዋጉ ሀገራቶች ናቸው። ቂም አለባቸው እርስ በርሳቸው። እስካሁን ድረስ የፎክላንድ የኔነት ነው ስሜት ነው የሚሰማት። የኔ ስሜት ነው የኔ ቦታ ነው ብላ ነው አርጀንቲና የምታስበው። እንግሊዝ ደግሞ በጦርነት አሸንፋ በጉልበት ተቆጣጥራ እስካሁን ድረስ የእንግሊዝ ግዛት ሆነው ፎክላንድ ደሴቶች በእንግሊዝ ቁጥጥር ስር ናቸው። በዓለም ዋንጫ በእግር ኳስ ታሪካቸው ግን ስናይ አርጀንቲና 3 ጊዜ የዓለም ዋንጫን ወስዳለች። 1978፣ 1986 እና 2022። ኮፓ አሜሪካ 16 ጊዜ አርጀንቲና አሸንፋለች። እንግሊዝ የፊፋ የዓለም ዋንጫ 1 ጊዜ ብቻ ነው ያሸነፈችው። አርጀንቲና 3 ጊዜ ስታሸንፍ እንግሊዝ 1 ጊዜ በ1966። በአውሮፓ ዋንጫ
እንግሊዝ አንድም ዋንጫ ወስዳ አታውቅም። አውሮፓ ዋንጫን አሸንፋ አታውቅም እንግሊዝ። በአንጻሩ አርጀንቲና የአህጉሪቱን ውድድር ኮፓ አሜሪካን 16 ጊዜ አንስታለች። እርስ በርስ ያላቸውን ታሪኮች እንዳስ በ1966 ዓለም ዋንጫ እንግሊዝ ዋንጫ የወሰደችበት ዓመት ነው። ብቸኛዋ ዋንጫቸው የእንግሊዝ አርጀንቲናን 1-0 በዛ የዓለም ዋንጫ ላይ እንግሊዝ ማሸነፍ ችላለች። በ1986ቱ የዓለም ዋንጫ ግን አርጀንቲና ዋንጫ ስትወስድ እንግሊዝን 2-1 ያሸነፈችበት ጨዋታ ይጠቀሳል። የዲያጎ ማራዶና ሃንድ ኦፍ ጋድ የእግዚአብሔር እጅ ወይም ጎል ኦፍ ዘ ሴንቸሪ የምዕተ ዓመቱ ጎል ተብሎ የሚጠራው ማለት ነው። ሁለቱ ቡድኖች እንደገና በ1998ቱ የፈረንሳይ የዓለም ዋንጫ ተገናኝተው ነበር። አርጀንቲና በፔናልቲ መርታ ትችላለች 2-2 አቻ ከተለያዩ በኋላ። በ2002 የዓለም ዋንጫ በጣምራ ሁለት ሀገራት ባዘጋጁበት የዓለም ዋንጫ ብራዚል ዋንጫውን ውስጥ የወሰደችበት ማለት ነው። እንግሊዝና አርጀንቲና ተገናኝተው እንግሊዝ 1-0 ያሸነፈችበት ይጠቀሳል። ይሄ እንደ መንደርደሪያ ያነሳል። ስለ ዛሬው ጨዋታ እናንሳ። ሊዮኔል ሜሲ፣ ሃሪ ኬን ኦፍ ኮርስ ላይ ነጻጽሩ የሚችሉ ተጫዋች ናቸው ባስመዘገቡት ውጤት። ግን አጠቃላይ የዛሬውን ጨዋታ በተመለከተ ምን ይዘት ምን ነገር ሊኖር ይችላል የሚለው እንዳስሳለን። ሶፊ ወደ አንተ ልንጣ። እሺ ግርምዬ አመሰግናለሁ። አብዛኞቹ ነገሮች አንስታችሁ ግርምዬ ደስ በሚል ሁኔታ እኔ ደግሞ ትንሽ ስለ ሃንድ ኦፍ ጋድ ስለተባለችው ጎል ባነሳ ደስ ይለኛል። አጭር ነገር፣ ብዙ ያልተንዛዛ ነገር። ከዛ ወደ ጨዋታው ሐሳቦችን እናስቀምጣለን። ደቂቃዎችም እየሄዱ ስለሆነ ማለት ነው። ሃንድ ኦፍ ጋድ የእግዚአብሔር እጅ የሚል ስያሜ የተሰጣት ጎል 1986 ወይም ከዛሬ ከ40 ዓመት በፊት የተቆጠረች ጎል ናት። የፎክላንድ ጦርነት ከተካሄደ ከ4 ዓመታት በኋላ ነው የዓለም ዋንጫ የተከናወነው። አርጀንቲናዎች ተሸንፏል። ብዙ ሰው ሙቶባቸዋል በዛ ጦርነት። ድልም ተደርጓል። ድል አድራጊዋ እንግሊዝ ናት። ስለዚህ ያንን የጦርነቱን በቀል በእግር ኳስ ጦርነት ነው መወጣት የፈለጉት። በሩብ ፍጻሜ ነበር አዜቲካ ስቴዲየም ላይ ሜክሲኮ የተገናኙት ሁለቱ ቡድኖች። በሚያስገርም ሁኔታ ማራዶና ከቡድን አጋሩ ሆርሄ ቫልዳኖ የተሻገረው ኳስ የእንግሊዝ ተጫዋቾች ጨራረፉት። ተከላካዮቹ ነበረ ስቴቭ ሆጂ የመጨረሻውን አማካኛቸው ማለት ነው የነካት ተጫዋች ነው። ማራዶና እንግዲህ ግብ ጠባቂ ፒተር ሽልተን ነበረ ግርሜ እና ማራዶና ከፒተር ሽልተን በ20 ሴንቲሜትር ያንሳል ወይም በ8 ኢንች ያንሳል። ብዙ ነው። በ20 ሴንቲሜትር ማራዶና በቁመት ያንሳል። አጭር ነው ማራዶና እንደምታውቀው። እና ያችን ኳሷ ስትሻማ ዳኛውን ሸፍኖታል። በጭንቅላቱ መድረስ አይችሉም። ስለዚህ እንዲቻርጎ ነው የነካት። ነክቶ ነው ያስገባት ሃንድ ኦፍ ማራዶና። ከዛ በኋላ ግን ጎል ኦፍ ዘ ሴንቸሪ የሚያስቆጠረው እዚህ ጨዋታ ላይ ነው። በነገራችን ላይ የምዕተ ዓመቱ ምርጥ ጎል የተባለው እንዳለ ሸንሽኗቸው የእንግሊዝን ተጫዋቾች በሙሉ ከሳጥን እስከ ሳጥን ሄዶ ያገባባቸው ማለት ነው። ማራዶና 2-1 ያሸነፉት ይህንን ጨዋታ እና ሃንድ ኦፍ ጋድ የተባለችበት ምክንያትም ምንድን ነው ያለው ማራዶና? ኤሊትል ቢት ማይ ሃንድ ኤሊትል ቢት ማይ ሄድ ነው ያለው። ከዛ ሃንድ ኦፍ ጋድ አላት። ለምንድን ነው ሃንድ ኦፍ ጋድ የተባላችሁ ከተባለ ፈጣሪ እንግሊዝን ተበቀላት በኔ። ምክንያቱም አንፌር የሆነ ጎል እንድታስተናግድ አድርጎ ፈጣሪ ተበቀላት ነው ሃንድ ኦፍ ጋድ የተባለበት ምክንያት። የእንግሊዝን ግፍ በእጀ ተበቀልኳቸው ወይም የእንግሊዝን ግፍ ፈጣሪ በእጅ ጎል እንዳስቆጥር አድርጎ እንግሊዝን ጉድ አደረጋቸው ነው። በዛ ዓለም ዋንጫ ማራዶናና አርጀንቲና ዓለም ዋንጫውን አንስተዋል። ደግሞ እኮ ሶፊ 1986 የዓለም ዋንጫ ጦርነቱ ከተካሄደ ከ4 ዓመት በኋላ እኮ ለዛ እኮ ነው ያልኩት። አልበረደም። ገና አልበረደም። ግን አሁንም እኮ ግርምዬ ጦርነቱ ከተካሄደ እንግዲህ 40 ምናምን ዓመት 44 ዓመት ማለት አልበረደም። ምክንያቱም አርጀንቲና ይሄን ነው እያለች ስለሆነ እኮ እንዴ በተባይዘው የርስት ጉዳይ ከባድ። የርስት ጉዳይ በጣም ከባድ። የቦታ የመሬት ጉዳይ የፈለገ ዓመት ሊፈጅ ይችላል። ህዝቡ ውስጥ ማሳመኛ ነገር ካላመጣ በጣም ከባድ ነው። የርስት ጉዳይ ሁሌም በየትኛውም ሀገር ላይ የሚያጨቃጭቀው የርስት ጉዳይ ልክ ነው እና የዛሬ 60 ዓመትም ብትመጣ እንደዛው ነው። በዛ ላይ አሁን የዛኔ የተዋጉት ጦርነቱ ላይ የተዋጉት በአብዛኞቹ እንግዲህ በሀያዎቹ መጀመሪያ ውስጥ የሚገኙ ተዋጊዎች ነበሩ። ወደ 11000 ሰው ምናምን ተማርኮ ነበር። 12000 ሰው አካባቢ አስበው። የእነሱ ቤተሰብ እነሱም ይኖራሉ በብዛት። 60 ዓመታቸው እኮ ነው የሚሆነው። 20 ዓመታቸው የዛኔ ቢሆን 60 ምናምን ዓመታቸው ነው የሚሆነው። ብዙዎቹ ይኖራሉ። ውጊያው ላይ የነበሩ የተማረኩ፣ ያመለጡ፣ የሞቱ ቤተሰቦች በብዛት ይኖራሉ በህይወት ማለት ነው። የረጅም ዓመት ጦርነት አይደለም። የዛሬ 100 ዓመት ምናምን ቢሆን እንደው
ሊረሳ ይችላል ትለዋል። ይሄኛው ግን 40 ምናምን ዓመት ነው። ስለዚህ ኢቭን የተዋጉት ሰዎች በሕይወት አሉ፣ የመኖር ዕድላቸው ሰፊ ነው። ስለዚህ ያልረገበ በቀል ነው እንግሊዞች ማን ነው አርጀንቲናዎች ያልረገበ በቀል የሚወጣላቸው አይመስለኝም። በእግር ኳስ እኮ አሸንፏቸዋል። ግን ሌላ አሁን በዚህ ጨዋታ ላይ አሸንፈው ቢበቀሏቸው በእጅጉ የሚደሰቱበት ሂደት ይኖራል። ግን ቀላል ጨዋታ አይደለም። እንግሊዝ ቤሊንጋም አላት። በዚህ የዓለም ዋንጫ 5 ጎል አስቆጥሯል። አማካይ መስመር ተጫዋች ነው። በአንድ የዓለም ዋንጫ ብዙ ጎል ያስቆጠረው ጁድ ቤሊንጋም ነው። ባለፉት ዓመታቶች በተለይ ባለፈው ዓመት ቤሊንጋም በማድሪድ በጣም ጥሩ ጊዜ አላሳለፍም። በነገራችን ላይ ማድሪድ አማካይ ለመጨመር ይፈልግ ነበር። ኢንዞ ፈርናንዴዝን ሌሎች ተጫዋቾችንም እያነሳ ነበር አይደል? ሪያል ማድሪድ ትሶታል። በቃ ቤሊንጋምን የመሰለ ተጫዋች ይዤማ እንዴት ነው ሌላ አማካይ የምፈልግ ብሎ ይህንን ሐሳብ አማካኝ ማድሪድ አይፈልግም፣ ዘግቷል። አማካኝ አይፈልግም ማድሪድ ባሳየው አቋም ምክንያት ማለት ነው። በዛኛው ደግሞ ሜሲ ያለ 8 ጎል ያስቆጠረ ዛሬ ጎል ካስቆጠረ በብቸኝነት የወርቅ ጫማውን ለመቀበል የሚችልበትን እድል ይፈጥራል። በእርግጥ ምባፔ የደረጃ ጨዋታ አለው። በነገራችን ላይ መረሳት የለበትም። በደረጃ ጨዋታ ምባፔ ካስቆጠረ እና ሜሲ ዛሬ ካላስቆጠረ የወርቅ ጫማውን ምባፔ ሊወስድበት ይችላል። አላለቅም የወርቅ ጫማው ፉክክር። የደረጃ ጨዋታ ባይኖረው የዓለም ዋንጫ አልቋል ልንለው እንችል ነበር። ዛሬ ሜሲ ቢያስቆጥር ወይም ወደ ፍጻሜ አልፎ ፍጻሜ ላይ ካስቆጠረ ሜሲ ወይም ደግሞ ቢሸነፍም ለደረጃ ምሱም አለው እንደ ተሸነፈ ሜሲና ምባፔ ሊገናኙ ነው። ስለዚህ ለኮከብ ጎል አግቢነት ነው የሚጫወቱት። የደረጃው ጨዋታ ሊሆን ይችላል። አንዳንዴ እኮ አጋጣሚ ሊሆን ይችላል። አርጀንቲና ከፈረንሳይ ጋር ተገናኝተው በደረጃ ሜሲና ምባፔ ሊያሳየን ፈጣሪ ሊፈቅደው ይችላል። አዎ ለወርቅ ጫማው ነው የምናየው። ለወርቅ ጫማው ስትሄዱ ጨዋታውን ትመለከታለህ። የግድ ነው። አለዛ ምክንያቱም ሌላ ጣም ነገር የለውም። ማንም ቢያሸንፍ ማንም ለደረጃ ስለሆነ ብዙም ሰው ትኩረት ላይ ሰጥቶ በጣም ይሄ ሁለቱ ከተገናኙ ግን ጣሙ ሞር የበለጠ ቫልዩ ይኖረዋል። ሜሲ ያገባል ወይስ ምባፔ ያገባል፣ ማን የወርቅ ዋንጫውን ይወስደዋል የሚለውን የወርቅ ጫማውን ይወስደዋል የሚለውን በትክክል ግርሜ። ስለዚህ በዚህ መሰረት እንግዲህ ጨዋታው የሚጠበቅባቸው መሰረታዊ ሂደቶች ከዚህ ጋር የተያዙ ናቸው። ቅድም ያነሳ ነው የፎልክላንድ ደሴቶች። በነገራችን ላይ ያው ደጋግመን ስላልነው ሜሲ በታሪኩ ከእንግሊዝ ብሔራዊ ቡድን ጋር በተቃራኒነት ገጥሞ ያቅም በታሪኩ ሊዮኔል አንድሪያስ ሜሲ የመጀመሪያው ጨዋታ ነው። እንግዲህ ምን አይነት ስራ ይሰራል፣ ምን አይነት ሌጋሲ ያስቀጣል። የማራዶና ሌጋሲ በማስቀጠል በቀሉን ልክ እንደ ማራዶና አርጀንቲናዎችን ቅቤ ያጠጣቸዋል ወይስ እነ ዲክላን ራይስ? በነገራችን ላይ ዲክላን ራይስ በዛሬው ጨዋታ ላይ ይሰለፋል። ባለፈው ከሆድ ህመም ጋር ተያይዞ ነበር 2 ቀን ልምምድ ስላልሰራ በጊዜ ቀይሮ ያስወጡት። አሁን ከሆድ ህመሙ አገግሞ በጥሩ ጤንነት ላይ ስለሚገኝ በዛሬው ጨዋታ ላይ የሚሰለፍ እንደሚሆን የሚጠበቅ ነው የሚሆነው። ለሁለቱም ቡድኖች በጣም ወሳኝ ፍልሚያ፣ ወሳኝ ጨዋታ ነው የሚሆነው። የጨዋታ የማን ቀን ነው ዛሬ? ቀኑ የሜሲ ነው ወይስ የእንግሊዛውያን ናቸው? የእግር ኳስ ንጉሥ ነን ብለው ያምናሉ ሊጋቸውን በመተማመን እንግሊዞች። የእንግሊዝ ፕሪሚየር ሊግ በጣም ትልቅ ውድድር ስለሆነ በጣም ትልቅ ፍልሚያ ስለሆነ የእንግሊዝ ሊግ፣ አርጀንቲናዎች ደግሞ የዓለም ሻምፒዮና ናቸው። የዓለም ሻምፒዮናውን ለመድገም የሚሄዱበት ርቀት ነው የምንመለከተው። ስለዚህ ለእኔ በዛሬው ጨዋታ ላይ አድማጮቻችን ይችን ቃል ያዙ፣ የምድቡንና የጥሎ ማለፉን አርጀንቲና እንዳጠብቋት። በምድብ በተደጋጋሚ እንዳነሳ ነው አርጀንቲና በደረጃ በዓለም የፊፋ የደረጃ ሰንጠረዥ ከ23 በታች የሆኑ ቡድኖችን ነው የገጠሙት እስካሁን። ዛሬ ጠንካራ ቡድን ነው የሚያገኙት። ግን አርጀንቲናም ዛሬ ጠንካራ ነው የምትመጣው። ያውቁታል እንግሊዝ ምን አይነት ጠንካራ ቡድን እንደሆነ። ይሄ ጨዋታ ተራ የእግር ኳስ ጨዋታ እንዳልሆነ ተጫዋቾቹ ያውቁታል። ስለዚህ ደም ለመስጠት ነው የሚመጡ። ዛሬ ደም ካላቸው ደም፣ ስጋ ካላቸው ስጋ፣ አጥንት ካላቸው አጥንት ያላቸውን ነገር ሁሉ ለመስጠት የሚመጡበት ጨዋታ ነው። በነገራችን ላይ ግርምዬ ቅድም ከርስ እያልኩ እያነሳው ነበር አይደል? እርግማን እያልኩ ያነሳቸው ነገሮች አሉ። እስካሁን ከርሱ የሌለባት ስፔን ብቻ ናት። እንግሊዝ የሌላ ሀገር አሰልጣኝ አንስቶ ስለማያውቅ በቶማስ ቱከል በኩል ያ እርግማን እንዳይደርስባት ትፈራል። ፍራንስ ወጥታለች። ያው የባላንዶር አሸናፊ ሻምፒዮን አይሆንም በዓለም ዋንጫው ላይ ሆኖ አያውቅም። ወጥታለች። የቀረችው አርጀንቲና ናት አይደል? በዓለም ዋንጫ ታሪክ ግርምዬ በፊፋ የደረጃ ሰንጠረዥ አንደኛ ደረጃ የተቀመጠ ቡድን ዓለም ዋንጫን አንስቶ አያውቅም። አርጀንቲናም የዓለም ዋንጫ እርግማኖች ተብሎ ከሚጠቀሱት ነጥቦች መካከል አንዱ አርጀንቲና ላይ የሚያርፋል። አንደኛ የሆነ በደረጃ ሰንጠረዥ
በዓለም ዋንጫው ዋንጫ አንስቶ ያቅም የትኛው ይሰብራል? የውጭ አሰልጣኝ ዓለም ዋንጫ አንስቶ አዲስ ታሪክ፣ የፊፋ የደረጃ ሰንጠረዥ ላይ አንደኛ ደረጃ ላይ የተቀመጠ ቡድን ለመጀመሪያ ጊዜ አንስቶ አዲስ ታሪክ፣ ወይስ እንደተለመደው ከዚህ በፊትም እንደሚሆነው ቲኔጀር የያዘ ቡድን ሁሌም ሻምፒዮን ይሆናል ለፍጻሜ ከደረሰ? የነ ፔሌ፣ የነ ብራዚል፣ የነ ጣሊያን፣ የክሊያን ምባፔዋ ፈረንሳይ ጣሊያን 1982 ላይ ቲኔጀር ያሱ በሙሉ ፍጻሜ ከደረሱ ዋንጫ በልተዋል። ስለዚህ የስፔን ብቻ ነው ቅድም የጠቀስናቸውን ነገሮች ስናስቀምጥ በሐሳብ ደረጃ የተቀመጡ ነገሮች እርግማን የሌላት ወይም በዓለም ዋንጫው ያልተደረገ ነገር የሌላት ስፔን ብቻ ነው። ስፔን ያስኬዳል። ሌሎቹ ግን ዓለም ዋንጫውን ከወሰዱ እንግሊዝም አርጀንቲናም ከወሰዱ አዳዲስ ታሪኮችን ያስመዘግቡበታል። ከዛ አንጻር የሚጠበቅ ጨዋታ ነው የጨዋታ ታክቲካሊ ያሉት ነገሮች በተወሰነ ነገር ዛሬም ሜሲ ልዩነት ፈጣሪ እንደሚሆን ይጠበቃል። በዚህ ጨዋታ ላይ ትናንት ስፔኖች ማይክል ኦሊሴን ከጨዋታ ውጭ ባረጉበት መንገድ ሜሲን ከጨዋታ ውጭ ማረግ ከቻሉ እንግሊዞች ጨዋታውን ሊቆጣጠሩት ይችላሉ። ያንን ማድረግ የሚችሉ ደግሞ ተጫዋቾች አሏቸው። ኤሊዮት አንደርሰን፣ ዲክላን ራይስ ያንን የማድረግ አቅም አላቸው። ስፔሻሊ ዲክላን ራይስ በዛሬው ጨዋታ ላይ የስፔን ትልቁ መሳሪያ የሚሆነው ዲክላን ራይስ ነው። ሜሲን የማጥፋት ትልቅ ኃላፊነት አለበት። በዛሬው ጨዋታ ላይ ሊዮኔል ስካሎኒ ዛሬስ ላውታሮ ማርቲኔዝን ወይስ ሁሊያን አልቫሬዝን ይመርጣሉ? አብረን እናያለን። ሁሊያን አልቫሬዝ ተናግሯል። ከሜሲ ጋር አሁንም መጫወት ቀጥዬ መጫወት ስለምፈልግ ይህንን ጨዋታ ማሸነፍ ፈልጋለሁ። ሁሌ ከሜሲ ጋር ለመጫወት ሳስብ እያለቀብኝ እንደሆነ ነው የማውቀው። ዛሬ የመጨረሻ ጨዋታ ይሆን እያልኩ ነው የምጫወተው። ስለዚህ ያችን እንዳታልቅብኝ ከሜሲ ጋር የልጅነቴ አይዶሌ የልጅነቴ እያየው የተመለከትኩት የምወደውን ሰው ሁሌም አጠገቤ እንድጫወት ስለምፈልግ አንድም ጨዋታ ይቅረው ቀጣይ የዓለም ዋንጫ የሚምጣ ምንም ይምጣ እያንዳንዷን ጨዋታ ለእኔ ልክ እንደ ካውንት ዳውን እየቆጠርኩ የምጫወታት ነው። ዛሬ ከተሸነፍን ሜሲን አብሬ ላልጫወት ይችላሉ። በቀጣዩ ኮፓ አሜሪካ ወይም ዓለም ዋንጫ ሊያገል ይችላል። ስለዚህ እያንዳንዷን ነገር እያሰብኩ እየሳሳው የማደርገው ጨዋታ ነው ይላል ሁሊያን አልቫሬዝ ከዚህ ጨዋታ ጋር በተያያዘ ሀሳቡን ሲገልጽ። ስለዚህ በጣም 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 የሚጠበቅ ጨዋታ ነው። ሊዮኔል ሜሲ የዓለም ዋንጫውን ፍጻሜ ላይ ደርሶ አሳክቶ ሽኝቱን ውብ ደማቅ ያደርገዋል ወይስ እንግሊዝ ከ60 ዓመታት በኋላ የዓለም ዋንጫ ፍጻሜ ላይ ደርሳ ዓለም ዋንጫውን በማንሳት የእንግሊዝ የታመቀ የእግር ኳስ ስሜት የታመቀ የእግር ኳስ ፍላጎት የተንቀለቀለ የእንግሊዞችን የእግር ኳስ ረሃብ ያስታግስ ሲሆን የእንግሊዝ ብሔራዊ ቡድን ይጠበቃል። የእንግሊዝ ብሔራዊ ቡድን 2020 ላይ 2024 የዓለም ዋንጫ የአውሮፓ ዋንጫ ላይ ፍጻሜ ደርሷል። ሁለቱንም ማሳካት ባይችልም አሁን በጣም 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 ጥራት ያለው ቡድን ያለው የእንግሊዝ ብሔራዊ ቡድን ቶማስ ቱከል በጣም መጠንቀቅ ይኖርባቸዋል። ምንም አይነት ስህተት ከሰሩ አይማሩበትም። ቶማስ ቱከል ከባድ ነው። እንደባለፈውን አንድ ጨዋታ ላይ እንዳረጉት ግርምዬ ቀይ መስመር ላይ ኳንሳን ቀይ መስመር ላይ የሆነ ተጫዋች አምጥቶ ሲያጫወቱ የነበረበት ማዱኬን ቋሚ 11 አስገብቶ ሳካን የሚያስቀምጡባቸው ውሳኔዎች ባለፈው ጨዋታ ላይ በነበረው ጨዋታ ላይ እንደዚሁ በጣም ደካማ ውሳኔዎችን ወስነው የገቡበትን ሂደት ተመልክተን ነበር። እንደዚህ አይነት ነገር ካለ አርጀንቲናዎች አይምሯቸውም። በታሪክ እንኳን እንደዛውን አይደለም ሲሪየሱ ነው ገብተም ካሸነፍካቸው ትልቅ ነገር ነው የሚሆነውና እንግዲህ የፖለቲካ የእግር ኳስ የብዙ ነገሮች ጥርቅም የሆነ ድንቅ ጨዋታ ነው። ሜሲን የምንወደውን እጅግ ድንቁን ተጫዋች ዓለማችን ታላቅ ተጫዋች ዛሬ ምሽት እንመለከተዋለን። ግርምዬ አንድ በጣም ያስገረመኝ መረጃ አለ እና እሱ ያስገረመኝ መረጃ ምንድን ነው? የሊዮኔል ሜሲን እንዴት ማቆም ይቻላል የሚል ነገር በጸሎት ተነሳ እና ሊዮኔል ሜሲ እንዴት ማቆም ይቻላል የሚሉ የተለያዩ ነገሮችን የአሰልጣኞቻቸው ምን ሲመክሯቸው እንደነበር እንግሊዛውያን ጥያቄ ተጠየቁ። በዋናነት የእንግሊዝ መገናኛ ብዙሃን ጥሪ አድርገውለት ጥያቄ የጠየቁት ኬራን ትሪፔ ነው። ምክንያቱም አትሌቲኮ ማድሪድ ነበር ኬራን ትሪፔ። ከማን ጋር ሰርቷል ትሪፔ? ከዲየጎ ሲሚዮኔ። ዲየጎ ሲሚዮኔ ምንድን ነው? አርጀንቲናዊ እና አትሌቲኮ ማድሪድ እያለን አለ ኬራን ትሪፔ የዲየጎ ሲሚዮኔ ፍልስፍና ከጨዋታው በፊት የሜሲን ቡድን በምንገጥምበት ሰዓት
ይነገረን የነበረው መመሪያ ያኔ ሜሲ ባርሴሎና ነበር። ይነገረን የነበረው መመሪያ እንዴት ማቆም ይቻላል ብለን ስንጠይቅ ዲየጎ ሲሞኔ በመጀመሪያ ደረጃ ይላል ሊዮኔል ሜሲን ለማቆም በየእምነታችሁ ጸሎት ማድረግ አለባችሁ ብሎ ይጀምራል አለ። የካርሎ አንቸሎቲ ደግሞ ከዲየጎ ሲሞኔ የተለየ ሐሳብ ነው። ዲየጎ ሲሞኔ በዋናነት ይህንን ተጫዋች ለማቆም ሜሲ እንዳትከተሉት ነው የሚለን። ፍጹም ሜሲን እንዳትከተሉት የሚመክራቸው። ስፔሳችሁን ግን ዲፌንድ አድርጉ፣ ቦታችሁን ግን አስከብሩ። በቦታችሁ ሜሲ ይምጣ ሌላም ተጫዋች ይምጣ አስከብሩ የሚል ነው ዲየጎ ሲሞኔ የሚነግራቸው። ስፔሳችሁን አስከብሩ፣ በቦታችሁ ሲመጣ ግዛታችሁን አስከብሩ፣ ያለባችሁን ግዛት አስጠብቁ፣ ሜሲ እንዳያልፋችሁ ተጠንቀቁ እና ብሎ ነው የሚጀምረው። መጀመሪያ ግን ጸሎት አድርጉ በየእምነታችሁ። ቀጥሎ ግን የእሱን ኤሪያ እሱ የራሳችሁን ኤሪያ ግዛት፣ ተከላካይ ከሆንክም ተከላካይ፣ አማካኝ ከሆንክም አማካኝ፣ ቦታችሁን አስጠብቁ፣ አስከብሩ፣ ያንን ቦታ ላይ ገናችሁ ውጡ ነው የሚለናል ኬረን ትሪፔ ሲጠየቅ። ካርሎ አንቸሎቲስ የካርሎ አንቸሎቲ ፍልስፍና ደግሞ ለየት ይላል አለ ሲገልጸው። ኬረን ትሪፔ ኦፍ ኮርስ በካርሎ አንቸሎቲ አሰልጣኝነት የተጫወተ አይመስለኝም፣ ግን ካርሎ አንቸሎቲ ያሰለጠናቸው ብዙ ሰዎችን ያው ይነጋገራሉ በተጫዋቾች እና የካርሎ አንቸሎቲ ፍልስፍና ሊዮኔል ሜሲን ለማቆም በመጀመሪያ የሜሲን ስም አለማስታወስ፣ አለመጥራት፣ ሜሲ የሚባለውን ስም አለመጥራት። ሜሲ ሲባል ትፈሩታላችሁ፣ ፍራቻ ሊያመጣ ይችላል። አንድ ነገር ስሙ ሲጠራብህ በየጊዜው ስለዛ ነገር የሚነሳ ከሆነ እንድትፈራው፣ እንድትሰጋው፣ ደንገጥ እንድትል ያደርጋል። ስለዚህ ሜሲ የሚባለውን ሰው የእርሱት ብሎ ነው ካርሎ አንቸሎቲ የሚጀምሩ። ቀጥሎስ የካርሎ አንቸሎቲ ደግሞ ፍልስፍና ሜሲን ለማቆም የሜሲን ምንጭ ማድረግ፣ ለሜሲ የሚደርሱ ኳሶች እንዳይደርሱ ማድረግ የሚሉ ሁለት አይነት ፍልስፍናዎች አሏል። ስለዚህ አለ የእንግሊዝ ብሔራዊ ቡድን ዛሬ የሚኖረውን የአርጀንቲናን ጨዋታ ለማሸነፍ የኬፕ ቨርዴንና የግብፅን ጨዋታ መመልከት ተገቢ ነዋል። ሁለቱ የተለያየ ፍልስፍና ይዘው ነው አርጀንቲናን አቁመውት የነበረው። ያው ኬፕ ቨርዴም ተጨማሪ ደቂቃ ወስዳ ነው፣ ግብፅም እየመራች በአወዛጋቢ ሁኔታ ነው የተሸነፈችው እና አንደኛው የሜሲ